በድጋሚ እንዴት ውላችኋል ክቡራን ተመልካቾቻችን 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። እስከ 8 ሰዓት ድረስ ቆይታ ያደርጋል። የ7 ሰዓት አበይት ጉዳዮችን አስቀድሜ ልጠቁማችሁ። ጤናማ ማህበረሰብ የሀገራችንን የብልጽግና ራዕዩን ለማድረግ የማይተካ ሚና አለው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። በሀገራዊ ምክክሩ ሂደት ጫፍና ጫፍ የነበሩ ሀሳቦች አሁን ወደ ጋራ መግባባት እየመጡ ነው። ከውጪ በአሜሪካና በቻይና መካከል የዲፕሎማሲያዊ ግንኙነቶችን የማደስ ጥረቶች ቢኖሩም የእርስ በርስ ማዕቀቦች ግን የሁለቱን ሀያላን ሀገራት የቴክኖሎጂ ፍልሚያ ወደ አዲስ ደረጃ አሸጋግረውታል የሚሉት የዜና ኢትዮጵያ አበይት ጉዳዮች ናቸው። ከዜና ኢትዮጵያ ጋር አብራችሁን እንድትቆዩ አስቀድመን እንጋብዛለን። ዘገባዎቻችን በጥምረት ይመራሉ። ከዚህ ከዋናው ስቱዲዮ መታሰቢያ ደረጃ ቆይታ አደርጋለሁኝ። እንዲሁም ደግሞ የሀገራዊ ምክክሩ እየተካሄደ ከሚገኝበት አዲስ ዓለም አቀፍ ኮንቬንሽን ማዕከል ጊዜያዊ ስቱዲዮ የምትገኘው ሜሮን ምትኩ ደግሞ ሌሎች በዚህ ጉዳይ ላይ ተኮሩ ዘገባዎችን ይዛ በዜና ኢትዮጵያ ተጠብቃችኋለች። አብራችሁን ቆዩ። በረከምዩ ስርን ጌተቤታ ረትመለ ኢትዮጵያ ወጥቀውሳይን ቤኩ ኢመላ ኢጃርሳ ኢትዮጵያ ወሊን ቀብሶ ምን ኦሮሞ ቢሊሱማ ፍርቅቱማ ለፍታይሳ ኩቱሬ ኩኒ ወል ሲመተሙ ወልኢት ሞቲን ባህረ ነጋሽ ቡልችሱን ዶሬ ደማ ኦሮሞ ኤርትራ ኬሰት መጋሊ ጉዶ ተኩ መቃንሼ ባሬንቱ ኤንቲ ዋይ ቦርናፍ ባሬንቱ ማል ቤኩፍ መቃሞ ጋሰኒ ጂጂራማ አሲቲ ጋፍሌን ምን ኦሮሞ ቀበቴቲን ቀብሳ ቱሬ ከምቱ ዴ ቤታ mirg fundura duuba ilaaluun barbaachisaa miti. Oromoon guutummaatti bilisoomeera. Period. Egaa gaaffiin qabsoo Oromoo kun deebii argachaa jiraate maddi rakkoo nageenyaa Oromiyaa kun maalidha? Kaayyoo ganamaa jennee walabummaa inni meecaaftu lamaa taanaan ganamni keenya waa'ee walabummaa jirreen kaasa. Daangaa amma jiru kana kan sarare tokko gobanaa baajeeti. Walii galtee Piriitooriyaa kana ifatti diiguudhaan waraana fi of qopheessaa jira. Namoonni kaleessa nuti mana hidhaa keessaa baasneetu bosona galee warra kaleessa hidhe wajjiniin hariiroo uummatee qabsaa jira. Maaliif harkifatee maaliif galma ga'uu dadhabe? Kan biraa dhiisii hoomaa waraanaa biyyoolessaa lachiin jiru guutummaatti of bulchuu maal barbaacha jettee gaaffii dhugaa hin qaban. Dhuguma uummanni Oromoo abbaa dabareetti tammaarrachaa jira moo waan isaaf maluun arganne moo akkamitti ilaaltu suni waan kana? Kan ofii qabateetu kan keemmoo kan waliiniiti waliin qooddachuu qabna qofaa kee murteessuu hin dandeessu jedha. Kun walqixxummaa jibbuurraa kan maddudha. Mariin abaa'oo shanii wajjin taasifamaa ture jira. Maalirra ga'e? Oromoon Itoophiyaadha. Itoophiyaan Itoophiyaa irraan fottoqu. Turtii muummichi ministeeraa Dr. Abiy Ahmed dhimmoota siyaasaa, dinagdee fi hawaasummaa irratti Oromiyaa Broadcasting Network OBN waliin taasisan har'a galgala sa'aatii 2:00 nu eega. ጤናማ ማህበረሰብ የሀገራችንን የብልጽግና ራዕዩን ለማድረግ የማይተካ ሚና አለው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። የመንግስት ዋና ዓላማ የኢትዮጵያን ኢኮኖሚ ማሳደግ ብቻ ሳይሆን የተገኘውን እድገት ለጤናና ትምህርት መሰረተ ልማቶች መዋል መሆኑን ምክትል ጠቅላይ ሚኒስትሩ ተናግረዋል። ይህንኑ ሀገራዊ የጤና ትራንስፎርሜሽን እቅድ ወደ መሬት ለማውረድ የተከናወነው የአማራ ክልል ጤና ቢሮ የእድሳት የማስፋፊያና የዲጂታላይዜሽን ፕሮጀክት በይፋ ተመርቋል። ህይወት አበበ ኢትዮጵያ በጤናው ዘርፍ የነበረባትን የአመታት ድክመትና የውጭ ጥገኝነት ታሪክ በመቀየር አዲስ ምዕራፍ ላይ ትገኛለች። ትናንት በሀገር ውስጥ አቅም የማይታሰቡ የነበሩ የጤና ምርምሮችና የሕክምና ግብአቶች ምርት ዛሬ በሀገር በቀል አቅም እውን መሆን ጀምረዋል። ይህ ጉዞ ደግሞ የኢትዮጵያን የጤና ፖሊሲ ከቃላት ባለፈ ወደ ተግባር የተሸጋገረ መሆኑን የሚያሳይ ነው። ለዚህ ጥረት ይበልጥ አቅም የመፍጠር አንዱ አካል የሆነው የአማራ ክልል ጤና ቢሮ የማስፋፊያ ግንባታና የዲጂታላይዜሽን ስራ ተጠናቆ በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋ ተመርቋል። ባለፉት ዓመታት በጤናው ዘርፍ በተሰሩ ሰፋፊ ስራዎች የጤናው ዘርፍ ላይ መሰረታዊ ለውጥ ማምጣት የተቻለበት ነው። ጤና የሌለው ማህበረሰብ፣ ጤና የሌለው ግለሰብ ለሀገር ልማትም ለሀገር ሰላምም
ለሀገር ብልጽግናም ይተጋል ተብሎ አይታሰብም። አሁን ደግሞ የጤናው ዘርፍ ሁላችሁም እንደምታውቁት እጅግ በጣም ከዚህ በፊት ከነበረው መከላከል ላይ ያተኮረ ከሚለው የታመመንም አክሞ ማዳን የሚል ጭምር ተጨምሯል በሪፎርሙ። ስለዚህ አክሞ ለማዳን የምንፈልጋቸውን ግብዓቶች፣ መድኃኒቶች አገር በቀል እንዲሆኑ አገር ውስጥ እንዲመረቱ በጣም በርካታ ሪፎርሞች እየተሰሩ ነው። ብዙ ሆስፒታሎች እጅግ እየታደሱ እጅግ እየተቀየሩ ነው። ሆስፒታሎችን በመቀየር የክልሉ ጤና ቢሮ፣ የክልሉ መንግስት እንዲሁም የፌዴራል የጤና ሚኒስቴር በተለይም በሀገራችን ውስጥ ካሉት ክልሎችም ሻል ያለ ስራ ሻል ያለ ትጋት የታየበት ክልል ነው። የክልሉ ጤና ቢሮ እድሳት የማስፋፋያ ግንባታና የዲጂታላይዜሽን ስራ ለአገልጋዩም ሆነ ለተገልጋዩ ምቹ፣ ቀልጣፋና ጥራት ያለው አገልግሎት ለመስጠት የሚያስችል ነው። እንደነዚህ አይነት የቢሮ ግንባታዎች ከጽዳታቸውም በላይ በእርግጥ መጽዳቱም አንዱ ትልቁ ነገር ነው። ሆስፒታሎች ሲጸዱ ለታካሚዎች ምቹ ይሆናሉ። ቢሮዎችም ሲጸዱ አገልግሎት ለሚያገኙ ማህበረሰቦች እጅግ በጣም ውብና መልካም አገልግሎት እንዲያገኙ ይመቻል። አንዱ ነው ጽዳት፣ ትልቁ ነው፣ ዋነኛው ነው። ከዚያም በላይ ደግሞ የጸዳ አእምሮ፣ የጸዳ ልቦና፣ ፍትሃዊ አገልግሎት የሚሰጥ ሙያተኛ መገንባት ደግሞ ትልቁ ጉዳይ ነው። ስለዚህ ጤና ቢሮ የጀመረው የቢሮ ግንባታ እስከታች ያለውን የጤና ሰራዊት እስከ እናቶች የሚደርሱ የጤና ባለሙያዎችን በማፍራት ከዚህ በፊት ክልሉ እጅግ በጣም የሚታወቅበት የነበረው እናቶች በጤና ኬላዎች፣ በጤና ጣቢያዎች ክትትል እንዲደረግ እንዲወልዱ የምናደርጋቸውን እንክብካቤዎች እናቶች ከወለዱ በኋላ ብቻ ሳይሆን ገና ከእርግዝና ጀምሮ ያለውን የህፃናትን የእርጉዝ እናትን አመጋገብ ጨምሮ ጤናማ ዜጋ ለማፍራት መንከባከቡን ጨምሮ ለመስራት የሚያስችል ትልቅ ሪፎርም እየተሰራ እንደሆነ አይተናል። በአሁኑ ወቅት በክልሉ የጤና አገልግሎት ተደራሽ ለማድረግ የሚሰሩ ስራዎችን በማሳደግ ለአገልግሎት ጥራትና ለአሰራር ግልጸኝነት የተሰጠው ትኩረት ከፍተኛ ሆኗል። ክልላችን በጤናው ዘርፍ አስደናቂ እድገትና ለውጦችን አምጥተዋል። በመሆኑም ዛሬ ላይ ሁሉን አቀፍ የጤና አገልግሎት ተደራሽነቱንና ፍትሐዊነቱን ለማስጠበቅ በክልላችን 102 የመንግስት ሆስፒታሎች፣ 17 የግል ሆስፒታሎች፣ 933 ጤና ጣቢያዎች፣ ከ3127 በላይ ጤና ኬላዎች እንዲሁም በተለያየ ደረጃ የሚገኙ 2740 የግል ጤና ተቋሞች ለከተማና ለገጠር የህብረተሰብ ክፍሎች የጤና አገልግሎት እየሰጡ ይገኛሉ። እድሳትና ማስፋፊያ የተደረገለት የህንፃ ክፍልና የዲጂታል አሰራር ዘርፎች ተጎብኝተዋል። ይህ አይነቱ የዘርፉ ተስፋ ትኩረት ዛሬ በጤናው ዘርፍ የሚዘራው ዘር ነገ በራስ አቅም መተማመን የምትችል የዜጎቿን ጤናና ምርታማነት የተረጋገጠና ጠንካራ ኢኮኖሚ ያላትን ኢትዮጵያ የመገንባት ዋስትና ነው። በተያያዘ የባህር ዳር ከተማን የኢኮኖሚ ተጠቃሚነት የሚያሳድጉ የልማት ስራዎች ተጠናክረው እየተከናወኑ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በከተማዋ እየተካሄዱ ያሉትን የተለያዩ የልማት ስራዎችም ጎብኝተዋል። የስራዎቹን አፈጻጸምና ያሉበትን ደረጃ የሚገመገሙት ምክትል ጠቅላይ ሚኒስትሩ ስራዎቹ በተያያዘላቸው ጊዜና ጥራት ሊከናወኑ እንደሚገባ አሳስበዋል። እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃዎችን ሊያጋራን ባልደረባችን አሸናፊ እንዳለ ከባህር ዳር በቀጥታ መስመራችን ላይ ይገኛል። እንዴት ውለሃል አሸናፊ? በባህር ዳር እየተከናወኑ ያሉ የልማት ስራዎች የከተማዋን ውበትና ተጠቃሚነት ምን ያህል እየገለጡት ነው? ዓመታት ወዲህ የየአካባቢዎችን ውበት የሚገልጡ የተለያዩ ስራዎችን እያከናወነ ነው የሚገኘው። የነዚህ ስራዎች ደግሞ ዋነኛ ዓላማ ሁሉም አካባቢዎች ባላቸው ተፈጥሮ ባላቸው ጸጋ ልክ ተጠቃሚ የሚሆኑበትን እድል መፍጠር ነው። የባህር ዳር ከተማም ከቅርብ ዓመታት ወዲህ በተሰጣት ልዩ ትኩረት የተነሳ የተለያዩ የልማት ስራዎች እየተከናወኑባት ይገኛል። እነዚህ የልማት ስራዎች ደግሞ የአካባቢውን ተጠቃሚነት ይበልጥ የሚጨምሩና የሚያሳድጉ ናቸው። የቱሪስት መዳረሻነቷንም የበለጠ የሚያረጋግጡ ስራዎች እየተከናወኑ ነው የሚገኘው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ደግሞ በተለያዩ ጊዜያት በአካባቢው የሚሰሩ የልማት ስራዎች ያሉበትን ደረጃ ደጋግሞ በመምጣት ይገመግማሉ። የተለያዩ ስራዎችም ያሉባቸውን ክፍተቶች እንዲታረሙ ጥሩነታቸውንም ደግሞ ተጠናክሮ እንዲቀጥል ጥረት ያደርጋሉ።
አሁን ላይም ጉብኝት ከተደረገባቸው አካባቢዎች መካከል በተለይ በሆቴል ኢንቨስትመንት ላይ የተለያዩ ስራዎች እየተሰሩ እንደሆነ ይታወቃል። ሁለት የሆቴል ስራዎችን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተከታትለዋል። ያጠቃላይ ያሉበትን ሁኔታም እንዲሁ ገምገመዋል። ከተጎበኙት መካከል የሂልተን ባህር ዳር ሆቴል አንዱ ነው። በበላይነህ ክንዴ ግሩፕ እየተገነባ የሚገኘው ይህ ሆቴል ባህር ዳርን የተሻለ የተጠቃሚነቷን ከፍ ከሚያደርጉ ስራዎች መካከል አንዱ ነው ተብሎለታል። የተለያዩ ውጤታማ የሆኑ ስራዎችም እንዲሁ በዚህ ሆቴል እንቅስቃሴ ውስጥ ተግባራዊ ተደርገዋል። አሁን ላይ ያለበት ሁኔታም ጥሩ ነው የሚባል ነው። በተሻለ ሁኔታ ከዚህ ቀደም መተን ተመልክተነው ነበረ። በፍጥነት እየተጓዘ ነው ማለት ይቻላል። ሌላኛውም የቀድሞው የጣና ሆቴልን እንደ አዲስ በሚድሮክ ኢንቨስትመንት ግሩፕ የ4 ፖይንት ባይ ሸራተን በሚል ስያሜ እየተከናወነለት ነው የሚገኘው። እሱም ጅማሮ ላይ ነው ያለው። እሱም ጥሩ ሁኔታ ላይ እንዳለ ነው የተመለከቱት። ስለዚህ እነዚህ የሚሰሩ ስራዎች እንዳለ ጥራታቸውን ጠብቀው መስራት አለባቸው። ኢትዮጵያ እየተንቀሳቀሰችበት ባለው በጥራት ልክ ነገሮችን ቶሎ መጨረስ ብቻ ሳይሆን ደግሞ በጥራት ማከናወን ላይም የተለያዩ ስራዎች ሊሰራባቸው እንደሚገባ በዛ ልክ ሊተገበሩ እንደሚገባ ነው የተገለጸው። እነዚህ አጠቃላይ ሁሉ ስራዎች ድምራቸው የአካባቢዎችን ውበት ከመግለጽ ባለፈ ኢኮኖሚያዊ ጠቃሚነታቸውን ማሳደግ ነው። እንደሚታወቀው በርካታ የሀገራችን ከተማዎች ባላቸው አቅም ልክ ተጠቃሚ ሆነዋል ማለት አይቻልም። ትናንትናም ጠቅላይ ሚኒስትር አብይ አህመድ ሲያነሱ እንደነበረው እንደምናስታውሰው ባህር ዳርም ከዛ አኳያ እምብዛም ተጠቃሚነቷ ከፍ ያለ ነው ማለት አይቻልም። አሁን ግን ያንን ተጠቃሚነት ከፍ ለማድረግ ነው እነዚህ ስራዎች እየተከናወኑ የሚገኘው። ስለሆነ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም እንዲሁ በጉብኝታቸው ወሳኝ አቅጣጫ የሰጡበት ይህንን የሚያረጋግጡ ስራዎች ጥራት ያላቸው ባህር ዳርን በውበቷ ልክ የሚገልጹ ስራዎች ሊከናወኑ ይገባል የሚል አቅጣጫን ያስቀመጡት አጠቃላይ በጉብኝታቸው የተነሱ የምልከታ ሀሳቦችና የተሰጡ ደግሞ አቅጣጫዎች እነዚህ ነው የሚመስሉት። እናመሰግናለን አሸናፊ። መልካም ቀን። ዜና ኢትዮጵያ ይቀጥላል ተመልካቾቻችን። አሁን ደግሞ ዋናው ስቱዲዮ ላይ የነበረንን ቆይታ ለጊዜው እናቁምና ወደ አዲስ ዓለም አቀፍ ኮንቬንሽን ማዕከል እንምራችሁ። በዛ ከሀገራዊ ምክክሩ ጋር የተገናኙ ዘገባዎችን ይዛ ባልደረባዬ ሜሮን ምትኩ እየጠበቀቻችሁ ነው። ከሷ ጋር ደግሞ ዜና ኢትዮጵያ ይቀጥላል። መልካም ጊዜ ይሆንላችሁ። እጅግ በጣም አመሰግናለሁ መታሰቢያ። ቀደም ሲል አንቺ እንደገለጽሽውም የምገኘው የሀገራዊ ምክክሩ ከሚካሄድበት አዲስ ኢንተርናሽናል ኮንቬንሽን ማዕከል ነው። እዚህ ጊዜያዊ ስቱዲዮ ደግሞ የምክክሩን የተመለከቱ ዘገባዎችን ወደ እናንተ እያደረስን ቆይታ እናደርጋለን። ተመልካቾቻችን አብራችሁ ነው። በዚህ መድረክ ትልቁ ብዬ የማስበው በምክክር ውስጥ እንግዲህ መግባባት ይኖራል። አንዱ ነገር መግባባት ከሁላችንም ይጠበቃል። የኔ ብቻ ብለን የምናመጣው ነገር ብዙም ለሕዝባችን ላይጠቅም ስለሚችል መግባባት ያስፈልጋል። ከኛ የምጠበቀው መከባበር፣ መቻቻል፣ የአንዱን ሀሳብ መስማት፣ ማዳመጥ እንዲሁም በሰላማዊ መንገድ የምንመካክሮ አንዱ አንዱን አከብሮ ሴት ወንዱን አከብሮ በብሔር በተለያየ ቋንቋም ብንሆን ሰው በመሆናችን ብቻ ተከባብረን ያን ምክር ላይ እንድንሳተፍ ነው። የራሳችንንም ሀሳብ እየሸጥን የሌላውንም ደግሞ ተረድተን መጋራት በጣም ያስፈልጋል ብዬ ነው የማስበው። እንደ ሀገር ደግሞ የሚያዋጣን መደጋገፍ መደጋገፍ እና ኮሞን የሆኑ የጋራ በሆኑ ጉዳዮች ላይ ደግሞ እንደዛ ቁጭ ብለን ተነጋግረን ተመካክረን ተግባብተን የሀገራችንን መጻኢ እድል ብሩህ ማድረግ ነው ከሁላችን የሚጠበቀው። የተለያዩ ቋንቋ ባህል ያለበት ሀገር ስለሆነ ፍላጎታችን የተለያየ ሊሆን ይችላል፣ ጥያቄያችን የተለያየ ሊሆን ይችላል። ማደማመጥ መከባበርና አንዱ ያንዱን ደግሞ ሪስፔክት አድርገን እንደ ሀገር አንድ ቦታ ላይ እንዲደርስ ኤክስፔክት አደርጋለሁ። ዋናው ነገር ውይይትና ድርድር ስላልሆነ ምክክር ስለሆነ አንዱ የሚያቀርበውን ሀሳብ ሌላው በተረጋጋ መንፈስ እሱም የራሱን ሀሳብ እያቀራረበ ወደ መቀራረብና ወደ አንድነት ለመምጣት ታሳቢ ይደረጋል። በመሳተፌ ደግሞ በጣም ደስተኛ ነኝ። ጤና ይስጥልን ተመልካቾቻችን፣ ወደ ቀዳሚው ዘገባ አልፋለሁ። በሀገራዊ ምክክሩ ተመካካሪዎች ኢትዮጵያን ማዕከል አድርገው በመመካከር ለወለ ሀገር ግንባታ መሰረት መጣል ይጠበቅባቸዋል። በሁሉም ወገን ያሉ ቡድኖች አንዱ የሌላውን ሀሳብ በቅንነት ማድመጥና እውቅናን መስጠት ሊችሉ ይገባል ሲሉ በመድረኩ የተሳተፉ ተመካካሪዎች ሀሳባቸውን ሰጥተዋል። ቶማስ ኃይሉ በዝርዝር ተመልክቶታል።
የግል ወይንም የብሔር ማንነትን ጎራ ለይቶ እኔም ብቻ ካማከለ ፍላጎት ወደ የጋራ የእኛ ሀገራዊ ፍላጎት መሸጋገር የፖለቲካ ምህዳሩን የትርክት አቅጣጫውን እንዲሁም የማህበራዊ ግንኙነቶችን መዋቅር መቀየርን ይጠይቃል። ይህ ሽግግር የሚከወነው በሂደት እንጂ በአንድ ጀንበር አይደለም። እናም ኢትዮጵያ የሀገራዊ ምክክር አስፈልጓታል። ስለሆነም ሀገራዊ ምክክሩ ከተለያዩ የማህበረሰብ ክፍሎች የተውጣጡም ተወካዮች በግልጽ እንዲነጋገሩና የቆዩ አወዛጋቢ ጉዳዮችን በሰለጠነ መንገድ ወደ ጠረጴዛ እንዲያመጡ እድል ይፈጥራል። በእርግጥ በሁሉም ወገን ያሉ ቡድኖች የሌላኛውን ህመምና ስጋት በቅንነት ማዳመጥና እውቅና መስጠት ሲችሉ የጋራ መግባባት ላይ መድረስ ይቻላል። ይህ ደግሞ ሁሉንም አሸናፊ የሚያደርግ እንዲሁም የሚያጋጩ ትርክቶችን አስወግዶ የጋራ ተጠቃሚነትን ማዕከል ያደርጉ አቀራረቦችን ያጎለብታል። ድሮም ሀገሬው በሞቴ ብሎ ሌላኛው የሚያሳየውን እዝነት እና መተሳሰብ በዚህ አይነት መድረኮች ላይ ከፍ ብለው የሚያጣሉ ጉዳዮችን አንዱ ሌላኛውን በመረዳት የጋራ ማዕዳችንን በስምምነት ማዘጋጀትም ይጠይቃል። ማንኛውም ዜጋ በሀገሩ ጉዳይ እኩል ድምፅና ተሳትፎ እንዳለው የሚያረጋግጡ ፍትሐዊ መድረኮችና ህጎችን መገንባት የሀገራዊ ምክክሩ የማዕዘን ድንጋይም ሆኗል። በንቃት ትንሽ ከስሜታዊነት በተሻለ መልኩ በጸዳ መልኩ በአመክንዮ ምክንያታዊ ሆነው በትክክል ስለ ሀገራቸው ስለየመጡበት ወንዝና ተራራ ሳይሆን ኢትዮጵያን ማዕከል አድርገው ሁላቸውም አንድ ዓላማቸው ኢትዮጵያ ነችና ኢትዮጵያን ያማከለ ለሁላችንም ጠቃሚ የሚሆን ተመካክረው የሰላሙን መንገድ ይጠርጉልናል ብዬ አስባለሁ። በኢትዮጵያ ፖለቲካና የማህበራዊ ታሪክ ውስጥ በዋና ዋና ጉዳዮች ላይ የሰፉ ልዩነቶች አሉ። ሀገራዊ ምክክሩ እነዚህን ስር የሰደዱ ልዩነቶችን በጠረጴዛ ዙሪያ በማንሳት መፍትሄ ለመሻትም መንገዱን ቀዷል። ምክንያቱም ሀገር በዘላቂነት ልትቀጥል የምትችለው ሁሉም የህብረተሰብ ክፍሎች በዋና ዋና ጉዳዮች የሚያስማሟቸውን መሰረታዊ ሀገራዊ እሴቶችና አቅጣጫዎች ላይ ሲስማሙ ነው። ምክክሩ በታሪክ በፖለቲካና በእኩልነት ጥያቄዎች ዙሪያም ያሉ ልዩነቶችን በማቀራረብ ላይ ሁሉንም የሚያስተናግድ የጋራ ሀገራዊ ራዕይና የህዝቦች አመኔታ መገንባት ላይ ትኩረቱን አድርጓል። ስለሆነም በሀገራችን የፖለቲካ ታሪክ ውስጥ ልዩነቶችን በሰላማዊ መንገድ የመፍታት ባህል አነስተኛ በመሆኑ በርካታ ጥያቄዎች ወደ ጦርነት፣ ግጭትና ውድመት ሲያመሩ ቆይቷል። ይህ ሂደት የፖለቲካ ጥያቄዎችን በኃይል ወይም በብረት ከመፍታት ይልቅ በንግግር፣ በውይይት፣ በመደማመጥና በድርድር የመፍታት ባህልን የመከተል ትልቅ ዓላማውን ለማሳካት ከሁሉም ማህበረሰብ አባላት የተውጣጡ ተመካካሪዎች ስለ አንድ ኢትዮጵያ ሲሉ በልዩነቶቻቸው ላይ ለመምከር መሰረት እየጣሉ ነው። ይህም ለምንሻት የወል ኢትዮጵያችን ቁልፉ መንገድ ነውና ምንም ጉዳይ በውስጥ ቢያከራክረን፣ ምንም ጉዳይ በውስጥ ቢያጨቃጭቀን እንዲህ ባለው መድረክ መነጋገር፣ መወያየት፣ መፍታት ስለምንችል ለሌሎች ኃይሎች ጥቅም የኢትዮጵያን መሻት የኢትዮጵያን ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል። ዛሬ እስከተረዳሁት ድረስ ያለው አካሄድ ገና አሁን አንድ ስቴፕ ይቀረዋል። አንድ ስቴፕ ሲቀረው ደግሞ ምን እንደሚሆን እየገረመኝ ነው ዛሬ የሰማሁት ነገር ላይ በመደነቅ። ስለዚህ ጠመንጃውን በየቦታ ትቶ በተመከረው ምክርና አውድ ውስጥ ገብቶ የሚፈልገውን ተቀብሎ የሚሰጠውን ሰጥቶ መግባባት ነው የሚታየው። በኢትዮጵያ ደጋግሞ የሚከሰቱ ፖለቲካዊና ማህበራዊ ግጭቶች የዜጎችን ሕይወት፣ ንብረትና ሀገራዊ እድገትን በእጅጉ ጎድተዋል። ምክክሩ የግጭቶችን ስረ መሰረትን በመለየትና ዘላቂ መፍትሄ በማስቀመጥ አጠቃላይ የሀገሪቱን ሰላምና መረጋጋትን ለማረጋገጥ ወሳኝ እርምጃ ነው። ሀገራዊ ምክክሩ የቀደሙ ቁስሎችን እያከመ የላቀ ሀገራዊ አንድነትና ሰላምን እያረጋገጠም ወደ ተሻለ ዲሞክራሲያዊና አስተማማኝ የወደፊት ጉዞ ለመሸጋገር የተዘጋጀ ወሳኝ ሀገራዊ መድረክ ነው። በእርግጥ በቡድኖችና በፖለቲካ ኃይሎች መካከል የጠፋውን እምነት በመመለስ ልዩነቶችን እንደ ጸጋ የመቀበልና በልዩነቶች ውስጥ አንድነትን የመገንባት መሰረት እንዲሆን ሂደቱ መልካም አጋጣሚን ፈጥሯል። ለዚህ ደግሞ ምክክሩ በራሱ ግብ ሳይሆን ወደ ዘላቂ የጋራ ሀገራዊ ፍላጎት ለመሸጋገር የሚያስችል ታሪካዊ መሳሪያ ሆኖ በእጃችን ገብቷል። ይሁን እንጂ የሂደቱን ስኬት የሚወስነው በሁሉም ተሳታፊዎች ቅንነት፣ የሌላኛውን እውነት ለመቀበል ባላቸው ፈቃደኝነት ላይ መሰረቱን ማድረግ ይገባዋል። ይህ ሲሆን ሲያጋጩና ሲያነታርኩን ከነበሩ ስብራቶቻችን ወጥተን ለነገዋ ለምናልማት የሁላችንም ገናናዋ ኢትዮጵያ መሰረት ጥለን እያለፈን ስለመሆኑ ታሳቢ ማድረግ ግድ ይላል። በሀገራዊ ምክክር ሂደት መጀመሪያ ላይ ጫፍና ጫፍ የነበሩ ሀሳቦች አሁን ወደ ጋራ መግባባት እየመጡ መሆኑን በምክክሩ ተሳታፊ የፖለቲካ ፓርቲዎች ገለጹ።
በምክክሩ የኔ ብቻ የሚለው ሀሳብ የኛ ወደሚለው እየጎለበተ እየመጣ ነው። ባየሙላት ተጨማሪ ያለው እንደ ሀገር ያለፍንበት የፖለቲካ ውጣውረድ የተጓዝንበት አባጣ ጎርባጣ መንገድ ትላንታችንን አቁስሎታል። ዛሬ ግን በቆሰለ እግራችን ቆመን በችግራችን ላይ ልንመክር ስጋትና ችግር ሳይሆን ብሩህ ተስፋ ያላትን ኢትዮጵያን ለትውልድ ለማውረስ በሀገራዊ ምክክር በአንድነት ተቀምጠናል። ይህ ታሪካዊ ሀገራዊ ምክክር ለመገፋፋት ለንትርክና ከአንድነት ይልቅ የግለኝነት መንገድ ላይ እንድንጓዝ መንስኤ የሆኑ ጉዳዮችን አርመን እኛን ያቆሰለን እሾህ የልጆቻችንን እግር እንዳይወጋ ስሩን ነቅሎ ማስወገድን ሁሉም ወገን የቆመለት ዓላማ ሆኗል። የጥፋት ደመናም ዳግም በሀገራችን ላይ እንዳያንዣብብ የመፍትሄውን መሰረት ለመጣልም ተልሟል። በምክክሩ ሂደት ሁሉም ወገን የኔ የሚለውን ይዞ የመጣ ቢሆንም በሀሳብ ትግል የኛ የሚለውን የሀገር መልክ እየያዘ እየተጓዘ ነው። የሀሳብ ልዩነቶች ለመጀመሪያ ጊዜ ማለት በሚያስችል መልኩ በጣም ጫፍ የረገጡ የሚመስሉ የሚቀርቡ ሀሳቦች በደንብ ታይተው ጥቅማቸውና ጉዳታቸው ተተንትኖ በሚቀርብበት ሰዓት ያቀረበው ባለቤትም አሃ ብሎ የሚቀበልበትና የሚመለስበት ለምን እንደዚህ ያፈነገጡ ሀሳቦች ናቸው ብሎ የሚለው ለካ እንደዚህ አይነት እውነታ አላቸው የሚል ግንዛቤ ይዞ ወደ አንድነት እየተመጣ ነው ያለው። ከየጠመጃን ነገር አቁሞ ወደ ምክክር መሄድ ትልቅ ለውጥ ነው። በነገራችን አገር የምትገነባው በሀሳብ ነው እንጂ ዝም ብሎ አሁን ጊዜውን በማይመጥን በኃይል በሚለው ነገር እንደማይሆን ማሳያም ጭምር ነው። ጥሩ ሀሳቦች መጥተዋል። መግባባቶች አሉ። ወጣ ያሉ ሀሳቦችን ቢኖሩም ወደ መግባባት እየመጣን ነው። ሀገራዊ ምክክሩ 10 ሰዎችን በያዘው ቡድን ሀሳብ ማመንጨት ተጀምሮ 50 250 እያለ እያደገ ዛሬ 500 ተመካካሪዎች የውል እውነትን የሚያነጹበት ታላቅ ደረጃ ላይ ደርሷል። በዚህ እድገት ውስጥ የቃላት ወላፈንና ቁጣ እየበረደ የጽናትና የስክነት መንፈስ እየጎለበተ መጥቷል። የልዩነት መጋረጃ እየተቀደደ የመግባባትና የተስፋ ብርሃንም በግልጽ እየፈነጠቀ ይገኛል። እኛም ስንመጣ የራሳችን ችግሮች ናቸው፣ ስብራቶቻችን ናቸው፣ የተጎዳንበት ነው ብለን ይዘን የመጣናቸው ሀሳቦች ነበሩና አሁን ወደዚህ ገብተን ወደ ውይይት በምንገባበት ጊዜ ደግሞ የተለያዩ እያንዳንዱ ሰው በውስጡ የሚሰማውን ሀሳብ አቅርቧል። 10 ላይ በጣም ነው የተፋጀንበት። ከዛ ወደ 50ም ስንመጣ በተመሳሳይ መልኩ ከዛ በኋላ እየመጣ ያለው ግን የመጣንበት አንደኛው ዓላማ እንደ ሀገር የጎዱንና የከፋፈሉን ችግር የፈጠሩብን እቺ ሀገር ሰላም እንዳትሆን ሲያደርጉ የነበሩ ነገሮች ከዛ ኦሬዲ ከተነሳን በኋላ ከዚህ ውስጥ ግን ወጥተን እቺን ሀገር ለማሻገር እንዴት መሄድ አለብን የሚለው ላይ ያን ሀሳብ አሁን ቀስ በቀስ እየያዝን የመጣን ነው መስሎ የሚሰማ። ተመካካሪዎች የተለያዩ ጥያቄዎችንና ፍላጎትን ይዘው ወደዚህ ታሪካዊ ምክክር መድረክ ቢመጡም ተመልሰው የሚሄዱበት ጎዳና ግን በጋራ መግባባት የታነጸ አንድ የጋራ መስመር ይሆናል። ይህ እንዲሆን ደግሞ የሁሉም ወገን የሀሳብ ሙግቶች በሀገራዊ ጥቅም ከፍታና በውል ህልማችን ማዕከል ላይ መቃኘት ያስፈልጋል። ራሳችን ብቻ ሳይሆን ሀገርን የሚያሻግሩ ነገሮች ይህን ለማድረግ ደግሞ ምንድን ነው የሚፈልገው? በመጀመሪያ ውስጣችን ክፍት መሆን አለበት። ውስጣችን ክፍት ከሆነ በራሳችን እቺ ብቻ የራሴ ብቻ መሆን አለባት ብለን ይዘን የመጣነው ራሱ እንተዋለን ማለት ለማን ብለን? ለሀገራችን ብለን፣ ለሀገራችን ሰላም ብለን፣ ለሀገራችን ጥቅም ብለን። ምክንያቱም የነበረው ላይ ያገኘነው ጥቅም የለም ተጎዳንበት እንጂ። ስለዚህ እስከ መቼ ይቀጥላል? በምክክሩ ሂደት ሁሉም ድምፅ እኩል ዋጋ ተሰጥቶት እየተደመጠ እያንዳንዱ አመለካከት ክብር የሚያገኝበት የመግባባት ባህል እየጎለበተም ይገኛል። በዚህም ምክንያት አጀንዳዎቹ ጥልቀት እያገኙ ወደ መቀራረብና የጋራ መፍትሄ ወደ መሰነቅ የሚደረገው ጉዞም ከጊዜ ወደ ጊዜ ከፍ እያለም ነው። ምናልባት እዚህ መጥቶ ያልተሳተፈ አካል ብዙ ሊያወራ ይችላል፣ ላይመለከት ይችላል። ነገር ግን እዚህ ጋር ስታየው እውነትም ህዝቡ አገሩን እንደሚያስቀድም ህዝቡን እንደሚወድ ከኔ ይብስ አገሬ ይቅደም፣ ትውልድ ይዳን፣ ሰላም ይምጣ ብሎ በጣም በጥሩ ሁኔታ እየሄደ ነው ያለው እስካሁን ድረስ ያለው። በሀገራዊ ምክክር መድረኩ ላይ በቀጥታ ከሚሳተፉ ተመካካሪዎች ባሻገር መላው የሀገራችን ህዝብም ሂደቱን በሰከነና በሰለጠነ መንገድ በባለቤትነት መከታተሉ ለውይይቱ ስኬት ወሳኝ ሚና ይኖረዋል።
በተለያዩ ጉዳዮች ላይ የሚንጸባረቁ ተቃራኒ እይታዎች ባለፉት በርካታ ዓመታት በጠላትነት የሚያስፈርጁ ሆነው ቆይተዋል። ይሁን እንጂ የሰለጠነ የውይይት ባህልን ማዳበርና ሀሳብን በሀሳብ ማሸነፍ መለማመድ ሀገራዊ አንድነትንና ዘላቂ ሰላምን ለማረጋገጥ ወሳኝ ነው። በተለይ ደግሞ ሀሳቦችን የልዩነት ሳይሆን የጠንካራ የውይይት ባህል ግንባታ ምሰሶ አድርጎ መመልከት ለጋራ ግንባታ ቀዳሚ እርምጃዎች ናቸው። ተጨማሪ ያለን ብሩክታይት ተገኘ። አንድን ሀገር በጋራ መገንባትና ማቆም ረጅም መንገድ ብዙ ድካምና ተስፋ የሚጠይቅ ጉዞ ነው። በዚህ ሀገራዊ የምስረታ ሂደት ውስጥ ደግሞ የተለያየ እይታና የሀሳብ ልዩነቶች መኖራቸው ተፈጥሯዊ ብቻ ሳይሆን የማይቀር የአኗኗር እውነት ነው። ይሁን እንጂ በብዙ ማህበረሰቦች ዘንድ ልዩነትን እንደ ውበትና እንደ ጸጋ ከመቀበል ይልቅ እንደ ጠላትነት የመቁጠር የተሳሳተ አካሄድ ሲንጸባረቅ ቆይቷል። ይህም ሀገራዊ እድገትንና የጋራ ኢትዮጵያዊ አብሮነትን ወደ ኋላ የሚጎትት ትልቅ ማነቆ ሆኖ ቆይቷል። ጤናማና ፍሬያማ ውይይት የሚጀምረው ደግሞ የተለየ ሀሳብ ማራመድ ወንጀል አይደለም የሚለውን መሰረታዊ የዲሞክራሲ መርህ ከልብ በመገንዘብና በማክበር ነው። ሀሳቦቹ ግን በጣም ዳይቨርጀንት ናቸው፣ የተራራቁ ናቸው። መጀመሪያ ላይ እስከ ማኩረፍ፣ መኮራረፍ፣ እስከ መጣላትን እስከ ማሰብ የደረስንበት ሁኔታ ነበር። ቀስ ብሎ ሀሳቦቹ እየተብላሉ ሲመጡ ለካስ እስከምንነጋገር ነው፣ ለካስ እስከምንዋይ ነው፣ ልዩነታችን ለካ በጣም ትንሽ ነው፣ አንድነታችን ለካ ብዙ ነው ብለን ነው የወጣ ነው እውነት ለመናገርና መጀመሪያ የሰፉ ልዩነቶች ያሏቸው ሀሳቦች አሁን ኮንቨርጅ እያደረጉ በጣም ትንንሽ ነገሮች ናቸው የቀሩት። እንግዲህ አሁን ምክክር ለማድረግ ደግሞ አድማጭነት በጣም ወሳኝ ነው። የሌሎቹን ከኔ ውጭ ያሉትን አመለካከትና ሀሳቦች የመረዳት፣ የመስማት፣ የማዳመጥ ግዴታ ይኖርብኛል። የኔም የምናገረውን ያለኝን አመለካከትም ለሌሎች የማጋራት ይኖርኛል ማለት እና በዚህ መሃል ትክክል ወይንም ትክክል ያልሆነ የሚባል ሀሳብ አይኖርም፣ ወይንም ደግሞ የራሴን ብቻ የሚል አመለካከትም አይኖርም። በሌላ በኩል በግልጽነትና በመከባበር መንፈስ የሚደረጉ ውይይቶች በዜጎች መካከል የተገነቡ የጥርጣሬና የስጋት ግድግዳዎችን ሰብሮ በመጣል ለሀገራዊ አንድነትና ለጋራ ዘላቂ ሰላም ከፍተኛ አስተዋጽኦ ያበረክታል። የራስን መናገር ብቻ ሳይሆን የሌሎችንም ማዳመጥ፣ ከማዳመጥም አልፎ መረዳትና ያንን የጋራ ማድረግ ነው። ስለዚህ ይህን በምታደርጊ ሰዓት አንቺ ሌሎች እንዲሰሙሽ ብቻ ሳይሆን መፈለግ ያለብሽ ሌሎችንም ደግሞ ምንድነው ፍላጎታቸው፣ ምንድነው ይዘው የመጡት ኢንተረስት የሚለውን ማዳመጥ፣ መረዳት፣ ከዛ ያንን ችግር የጋራ ማድረግ ነው። ስታዳምጪ ለሌላው ክብር እየሰጠሽ ማለት ነው። ከየት እንደመጣ ማንነቱን፣ ባክግራውንድ ሁኔታውን ሳታገናዝቢ ወይም ደግሞ ያንን ከግምት ውስጥ ሳታስገቢ ሁሉ ማንነቱን አክብረሽለት ያንቺንም ደግሞ እንዳከብርልሽ ታደርጊያለሽ ማለት ነው። የተለያየ ሀሳብ ያላቸው የተለያየ አመለካከት ያላቸው ሰዎች መጀመሪያ ወደ አንድ መድረክ ወደ አንድ የምክክር ሂደት ውስጥ መግባታቸው ራሱ ትልቅ ነገር ነው፣ ትልቅ ስኬት ነው። ከዛ በኋላ ደግሞ ያሏቸውን ሀሳቦች አዋጥተው ልዩነት ቢኖር ልዩነታቸው ላይ ተመካክረው የጋራ አንድ ገዢ የሆነ ሀሳብ ለማውጣት ይሞክራሉ። የጋራ አንድነትና መግባባት ለማምጣት የኔም የሌሎችም ሀሳቦች ወደ መድረክ መጥቶ በውይይት በምክክር አሸናፊው የጋራ ይሆናል። ማንም አሸናፊ ተሸናፊ ሳይኖር አንድ ሊያደርገን የሚችሉ ምክረ ሀሳቦችን ማውጣት ነው የኛ ሚና የሚሆነው ማለት ነው። በሌላ በኩል በግልጽነትና በመከባበር መንፈስ የሚደረግ ውይይት በዜጎች መካከል የተገነቡ የጥርጣሬና የስጋት ግድግዳዎችን ሰብሮ በመጣል ለሀገራዊ አንድነትና ለጋራ ዘላቂ ሰላም ከፍተኛ አስተዋጽኦ ያበረክታል። ውሳኔው ብቻ አይደለም፣ እዚህ መገናኘታችን፣ ፕሮሰሱ መልመዳችን፣ እንደዚህ ጠርዝ የወጣ ነርቭ የሚያኮማትር ደም የሚያፈላ የተለየ ሀሳብ ጠረጴዛ ላይ ቁጭ ብለ አዳምጠ እንደገና ወደ አንድ ኮንቨርጅ አድርገ መምጣት ትልቅ ልምድ ነው። በመሆኑም የሀሳብ መከባበርና የሰለጠነ የውይይት ባህልን ዛሬ ላይ ተክለን ማሳደግ የዕለት ተዕለት ተግባራችን ሊሆን ይገባል። ሀሳብን በሀሳብ ማሸነፍ ሲቻል የጋራ መግባባትና የጋራ እድገትን ይሆናል። ይህ አካሄድ ዜጎች በልዩነታቸው ሳይከፋፈሉ ለጋራ ዓላማ እንዲቆሙም ያስችላቸዋል።
ይህን እሴት ማዳበር ደግሞ ዛሬን በተረጋጋ ሁኔታ እንድንኖር ከማድረጉም በላይ ለቀጣዩ ትውልድ የምናወርሰው እጅግ ዋጋ ያለውና አስተማማኝ ሀገራዊ ሀብታችን ነው። ይህ ሲሆን በዛሬዋ ሀገራችን ላይ እኛው የኖርንበትን የስክነትና ያንተ ትብስ አንተ ትብስ የመተሳሰብ ብሂል በምናሻግራት ኢትዮጵያ ውስጥ ሰርጾና ጸንቶ እናገኘዋለን። በመጨረሻም የፖለቲካ ፓርቲዎች በምክክሩ ሂደት እያደረጉት ያለው ተሳትፎ ጠንካራ የፖለቲካ ባህልን ለመገንባት ለተጀመረው ጥረት መሰረት የሚጥል ነው። የሀሳብ ልዩነቶቻቸውን አክብረው በሀገራዊ ጉዳዮች ላይ በጋራ በመቆም እየተወጡ ያለው ኃላፊነት የተሻለች ሀገርን ለትውልድ የማቆየት አሻራ ነው። ሚካኤል ገዙ በወሳኝ ሂደት ላይ በሚገኘው የኢትዮጵያ ሀገራዊ ምክክር ዋናው ጉባኤ የፖለቲካ ኃይሎች አሉኝ ባሏቸው አጀንዳዎች ላይ በነጻነት እየመከሩ ይገኛል። በጉባኤው ከ60 በላይ የሚሆኑ የፖለቲካ ፓርቲዎችን ጨምሮ የቀድሞ ታጣቂዎች የምክክሩ ተሳታፊዎች ናቸው። አካታችና አሳታፊ በሆነ መንገድ የኢትዮጵያን የዘመናት ጥያቄዎች በምክክር ለመፍታት እየተካሄደ ያለ ታሪካዊ አጋጣሚ ነው። በምክክር ሂደቱ ላይ ከበርካታ ህብረተሰብ ክፍሎች የተወከሉ ግለሰቦችና ቡድኖች የሚያነሷቸውን ሀሳቦች እንደዚሁ የሚሰሙበት እድልም የሚኖርበት ከመሆኑ አንጻር ሁለት አይነት ጠቀሜታ ወይም ፋይዳ እነሱም ለምክክር ሂደቱ የሚያደርጉት አስተዋጽኦ ይኖራል። እነሱም በምክክር ሂደቱ ላይ የሚያስተውሉት ወይም የሚያገኙት ግብአት ይኖራል ብዬ አስባለሁ። የፖለቲካ ፓርቲዎች አጀንዳ ከመስጠት ጀምሮ በምክክር ሂደት እያደረጉት ያለው ተሳትፎ ጠንካራ የፖለቲካ ባህል ለመገንባት ለተጀመረው ጥረት መሰረት የሚጥል ነው። የሀሳብ ልዩነቶቻቸውን አክብረው በሀገራዊ ጉዳዮች ላይ በጋራ በመቆም እየተወጡት ያለው ኃላፊነትም የተሻለች ሀገርን ለትውልድ የማቆየት አሻራ ነው። ለሀገር የሚጠቅመውን ነገ ለትውልድ የሚጠቅመውን እኛ ስናልፍ ትውልድ የሚረከቧትን ሀገር ነው እንጂ ለኔ ኢንተረስት ለኔ ፍላጎትማ ለአሁኑ ከሆነ ብዙ የሚበለሻሹ ነገሮች ይኖራሉና አንዳንዴ የመረረህ የምትውጥበት ነገር አለ። ለምን ሲባል ለዘላቂ ሰላም ለዘላቂ ማር ማለት የአሁኑ ምሬት ነገ ላይ በዋናነት ማር የሚያጎናጽፈን ሰላም የሚያጎናጽፈን አንድነትን የሚያጎናጽፈንና ሀገርን የሚያስቀጥል ብዬ ስለማስብ ፋይዳው ብዙ ነውና ወደ አንድ ጠረጴዛ መተን ተመካክረን ዘክረን ሀገርን የምናድንበት መንገድ የምንሄድበት ባህል ተዳብሮ የሚቀጥል አለበት። የኃይል አማራጭን ካስቀደመ የፖለቲካ ባህል በመላቀቅ በሀሳብ ወደ መሸናነፍ ለሚደረገው የፖለቲካ ሽግግር ምክክሩ አዲስ ተስፋን የሰነቀ ነው። በኃይል ሀሳብን በሌሎች ላይ መጫን ወይም የኔን ፍላጎት ብቻ ለገበያው ይቅረብ ወይም ተቀባይነት ያገኝ ብቻ ለሌሎች ሀሳቦች ደግሞ ጆሮ መስጠት የሚባለው ነገር እስካሁን የመጣንበት መንገድ እንደ ሀገራችንም እንደ አፍሪካም በብዛት ሊሆን ይችላል ተገቢ ያልሆነና ውጤቱ ደግሞ ኦሬዲ በአይን በተጨባጭ እንደኛ ሀገር እንደ ሌሎች አንዳንድ የአፍሪካ ሀገራትም ያየነው ስለሆነ እሱን መንገድ ትተን ወደ ተሻለው ውጤቱ ወደ ተሻለው ዊን አይነት ሁለቱንም አይነት ቡድኖች ወይም ከሁለት በላይ የሚሆኑ የተለያዩ ሀሳብ ያላቸው ቡድኖች በጋራ ወደ መሀል መጥተው ሊጠቀሙባቸው የሚችሉባቸው መንገድ ሊያመጣ እንደሚችል የሚለውን ሜቶዶሎጂ ወይም መንገዱን ይህንን ያስተምራል። ምክክሩ ለተከማቹና አለመግባባት ምክንያት ሆኖ ለከረሙ ጉዳዮችም መፍትሄ በማበጀት በኢትዮጵያውያን መካከል አዲስ የትብብርና የአንድነት መንፈስ የሚፈጥር እንደሚሆን ይጠበቃል። ሀገራዊ ምክክሩ ከሚከወንበት እዚህ አዲስ ኢንተርናሽናል ኮንቬንሽን ማዕከል የኢትዮጵያ ቴሌቪዥን ጊዜያዊ ስቱዲዮ ሜሮን ምትኩ ምክክሩን የተመለከቱ ዘገባዎችን ወደ እናንተ አድርሻለሁ። ባልደረባዬ መታሰቢያ ደረጀ ደግሞ ኢቢሲ ዋናው ስቱዲዮ ሸጎሌ ከሚገኘው ማለት ነው ቀሪ ዘገባዎችን ይዛ ትጠብቃችኋለች። መታሰቢያ አመሰግናለሁ። ጥሩ ጊዜ ይሁንልሽ። ሜሮንን እናመሰግናለን። ዜና ኢትዮጵያ አሁንም በሌሎች ዘገባዎች ከዋናው ስቱዲዮ ይቀጥላል። በረከምዩ ስርን ጊተቪታ ረትመለ ኢትዮጵያ ተከውሳይን ቤኩ ኢመላ ኢጃሳ ኢትዮጵያ ወሊን ቀብሶ ምን ኦሮሞ ሊሱማ ፍርቅቱማ ለፍታይሳ ኩቱሬ ኩኒ ወልሲ መተሙ ወልኢታ ሞቲን ባህር ነጋሽ ቡልቹሱን ዶሪ ደማ ኦሮሞ ኤርትራ ኬሰት መጋሊ ጉዶ ተኩ መቃንሼ ባሬንቱ እንት ዋይ ቦርናፍ ባሬንቱ ማል ቤኩፍ መቃሞ ጋሰኒ ጅጅራማ አሲቲ ጋፍሌን ኡመን ኦሮሞ ቀበቴቲን ቀብሳ ቱሬ ከምቱ ዴም ቢታ ምርግ ፉንድረ ዱባ ኢላሉ በርባቺሳ ሚቲ ኦሮሞን ጉቱማት ብሊሶሜር ፔሬድ የጋጋፊን ቀብሶ ኦሮሞ ኩን ዴቢ አርጋቻ ጅራቴ መድ ረኮ ነገኛ ኦሮሚያ ኩን ማሪያኝ ካዩ ገነማ የኔ ወለቡማ ነን ሜጫፍቱ ለማታናን ገነምኒ ኬኛ ዋይ ወለቡማ ጀረንካስ ዳንጋ አምጅሩ ከነ ከንሰረ ቶክ ጎበና ዳጀቲ ወሊገርቴ ፕሪቶሪያ ከነ ኢፈት ሊጉዳን ወራና ፊ ኦፍ ኮፔሳ ጅራ
namoonni kaleessa nuti mana hidhaa keessaa baasneetu bosona galee warra kaleessa hidhe wajjiniin hariiroo uummatee qabsaa jira. Maaliif harkifate maaliif galma ga'uu dadhabe? Kan biraa dhiisii hoomaa waraanaa biyyoolessaa lachiin jiru guutummaatti of bulchuu maal barbaacha jettee gaaffii dhugaa hin qaban. Dhuguma uummanni Oromoo abbaa dabareetti tammaarrachaa jira moo waan isaaf maluun arganne moo akkamitti ilaaltu suni waan kana? Kan ofii qabateetu kan keemmoo kan waliiniiti waliin qooddachuu qabna qofaa kee murteessuu hin dandeessu jedha. Kun walqixxummaa jibbuurraa kan maddudha. Mariin abaa'oo shanii wajjin taasifamaa ture jira. Maalirra ga'e? Oromoon Itoophiyaadha. Itoophiyaan Itoophiyaa irraan fottoqu. Turtii muummichi ministeeraa Dr. Abiy Ahmed dhimmoota siyaasaa, diinagdee fi hawaasummaa irratti Oromiyaa Broadcasting Network OBN waliin taasisan har'a galgala sa'aatii 2:00 nu eega. ኢትዮጵያ በታሪኳ የራሷ የባህር በር ያላትና ገናና ሀገር ብትሆንም በሴራ የባህር በር አልባ ሀገር ሆናለች። ይህም ከፍተኛ የሕዝብ ቁጥር ያላት የባህር በር አልባ ሀገር እንድትባል አድርጓታል። አሁን ላይ ኢትዮጵያ ከጂኦግራፊ እስረኝነት ለመውጣት ፍትሐዊ የህልውና ጉዳይ አድርጋ በጉዳዩ ላይ እየሰራችበት ትገኛለች። ሮዛ መኮንን በዚህ መነሻነት ተከታዩን ትንታኔ አዘጋጅታለች። እስኪ አንድ ለምለምና የተፈጥሮ ዘጋ የተትረፈረፈበት እጅግ ማራኪ መንደር በሀሳቡ ይሳሉ። የመንደር በውስጡ አስደማሚ ጸጋዎችን ባለብህሩ አእምሮ ታታሪ ነዋሪዎችን እንዲሁም እልፍ አላፍ ወርቅና አልማዞችን አቅፏል። ሆኖም ግን ይህ ድንቅ ስፍራ አንድ ከባድ ጋሬጣ ገጥሞታል። እሱም የመንደሩ ዋነኛ የፊት ለፊት መውጫ በር ከውጪ በብረት ተቆልፏል። በውስጥ ያሉት ነዋሪዎች የውጭውን ዓለም ይሰማሉ፣ መስማት ብቻ። ነገር ግን ከውጭው ዓለም ጋር ለመገናኘት ዘወትር አንድ ቅድመ ሁኔታ ይጠይቃቸዋል። ይህም በጎረቤቶቻቸው ጠባብ መስኮቶች በኩል እጃቸውን አውጥተው የመማጸንና ደጅ የመጥናት ግዴታ ነው። አዎ ባህር በር አልባነት ማለት ልክ እንደዚህ ነው። በዓለም ካርታ ላይ በተፈጥሮ የተሳለ ነገር ግን በሰው ሰራሽ ችግሮች ምክንያት በብረት በር የተቆለፈበት አሳዛኝ የየብስ እስር ቤት ማለት ነው። ለመሆኑ የዓለም የንግድ ውቅያኖስ በግብይት ማዕበል ሲናወጥ መርከብ አልባው የየብስ እስረኛ ዕጣ ፈንታው ምን ነው? ተፈጥሮ ያደለችንን ጸጋ በጎረቤት ቸርነትና በጎ ፍቃድ ስር ጥሎ መኖር እስከ መቼ ይቀጥላል? በመልካይ ምድራዊ እስረኝነት የታፈነ የ130 ሚሊዮን በላይ ህዝብ የመልማት ጥያቄ በየትኛው የፍትህ መስኮት በኩል ምላሽ ያገኘው? ቆይታችን ለዚህ ምላሽ ይሰጠናል። የባህር በር ጥያቄ የኢትዮጵያ ብቻ አይደለም፣ የበርካታ ሀገራት የህልውና ጩኸቶች ናቸው። ዛሬ በዓለም ላይ 44 ሀገራት የባህር በር የላቸውም። ከነዚህ መካከል 16ቱ የአፍሪካ ሀገራት ናቸው። እነዚህ ሀገራት የባህር በር አልባነት መንስኤ ሲመረመር በአብዛኛው የቅኝ ግዛት ቁስል ጠባሳ ሆኖ እናገኘዋለን። ይሁንና ዛሬ ላይ ያለው ነባራዊ ሁኔታ ሲፈተሽ ዓለም አቀፉ ማህበረሰብም ሆነ ዓለም አቀፍ ህጎች የሀገራት የባህር በሮች ለዘላለም ተከርችመው እንዲቀጥሉ ፈጽሞ አይፈልጉም። በተባበሩት መንግስታት የባህር ስምምነት ዩናይትድ ኔሽንስ ኮንቬንሽን ኦን ዘ ሎው ኦፍ ዘ ሲ እና የዓለም ንግድ ድርጅት WTO ህግጋት የትራንዚትና ወደ ባህር የመድረስ መብት የተፈጥሮና የህግ መብት መሆኑን አጽድቀዋል። በተጨማሪም ይህ መብት ያለምንም ቅድመ ሁኔታ ሊከበር እንደሚገባውም በማያሻማ ቋንቋ አስቀምጠውታል። ይህንን ጥልቅ መዋቅራዊ የፍትህ መጓደል ለማረም ከአውሮፓውያኑ ሚሊኒየም መባቻ ጀምሮ በየ10 ዓመቱ ልዩና ታሪካዊ ዓለም አቀፍ ጉባኤዎች መካሄድ ጀምረዋል። የእነዚህ ጉባኤዎች አጀንዳ ከየጊዜው ሁኔታ ጋር እያደገና እየተጣጣመ የመጣ ነው። እንደ አውሮፓውያኑ አቆጣጠር በ2003 በካዛኪስታን አልማቲ ከተማ የተጀመረው ጉባኤ የባህር በር አልባነት ለሚያስከትለው ችግር እውቅና በመስጠት የፋና ወጊነት ሚና ተጫውቷል። የታሪካዊ መድረክ በትራንዚት ፖሊሲ፣ በመሰረተ ልማት አጠቃቀምና በጉምሩክ አሰራር ላይ የትብብር መሰረት የጣለ ፈርቀዳጅ ተግባር ነበር። ልክ ከ10 ዓመት በኋላ ደግሞ በ2014 በቪየና ኦስትሪያ በተካሄደው ሁለተኛው ጉባኤ ቀጠናዊ ትስስርን ማጠናከር የህልውና ጉዳይ መሆኑን በጥልቀት ተቀብሎታል። የዚህ ጉዞ ወሳኝ ምዕራፍ ግን በ2021 በቱርክሜኒስታን ውብ ከተማ አዋዛ የተካሄደው ሶስተኛው የመሪዎች ጉባኤ ነው። በጉባኤው ከ2024 እስከ 2034 ተግባራዊ የሚደረጉ ሁለት ዓለም አቀፍ የስትራቴጂ ሰነዶች ጸድቀዋል። እነሱም የአዋዛ የፖለቲካ ድንጋጌዎችና የአዋዛ የድርጊት መርሃ ግብር ናቸው።
በተለይም የአዋዛ የድርጊት መርሃ ግብር የትራንዚት ሀገራት የያዙትን መልክዓ ምድራዊ ብልጫ እንደ ፖለቲካ ማስፈራሪያ መሳሪያ እንዳይጠቀሙበት ጥብቅ ማሳሰቢያ ሰጥቷል። ይህ የአዋዛው ጉባኤ የባህር በር አልባ ሀገራትን መጻኢ ዕድል በሚከተሉት 5 መፍትሄዎች ላይ አቁሞታል። ቀዳሚው የዲጂታል ኢኮኖሚ በማስፋፋትና የኢንዱስትሪ ፓርኮችን በመገንባት በቴክኖሎጂ የተደገፈ ኢኮኖሚያዊ ሽግግር እንዲያደርጉ ያስገድዳል። ሁለተኛው የአፍሪካ ነፃ ንግድ ቀጠናን በመሳሰሉ ውህደቶች አማካኝነት ትላልቅ የጋራ ገበያዎችን መፍጠር ላይ ያተኩራል። ሶስተኛው ዘመናዊ ፈጣንና ባለብዙ ዘርፍ የትራንስፖርት መስመሮች መገንባትን ያካትታል። አራተኛው ለድርቅና ለበረሃማነት የተጋለጡትን ሀገራት ከአየር ንብረት ፈንድ ፍትሐዊ ድርሻቸውን እንዲያገኙ በማድረግ ከአረንጓዴ ኢኮኖሚ ጋር ያስተሳስራል። አምስተኛው ይህንን ሁሉ ህልም እውን ለማድረግ የውጭ ቀጥታ ኢንቨስትመንትን መሳብና አጋርነትን ማጠናከር ላይ ጠንካራ አቅጣጫን አስቀምጧል። ከባህር አልባ ሀገራት መካከል የኢትዮጵያ ጉዳይ እጅግ የተለየ በኢፍትሐዊነት የተሞላና ሰፊ ትኩረትን የሚሻ ነው። ኢትዮጵያ በታሪኳ የራሷ ሰፊ የባህር በርና ገናና የባህር ኃይል የነበራት ሀገር ናት። እንዲሁም ከሩቅ ምስራቅ እስከ አውሮፓ በውሃ ላይ ንግድ ስትተሳሰር የኖረችም ታላቅ ሀገር ናት። ዛሬ ግን በተደራረቡ ታሪካዊና ፖለቲካዊ ሴራዎች ምክንያት ከ130 ሚሊዮን በላይ የሚሆነው ህዝቧ በጂኦግራፊ እስረኝነት ታፍኖ ይገኛል። ኢትዮጵያ የባህር በር አልባ ከሆኑ ሀገራት መካከል በህዝብ ብዛትም ትልቋ ሀገር ናት። ከዚህ የጂኦግራፊ እስረኝነት ለመላቀቅ የኢትዮጵያ መንግስት በመደመር ብሩህ እሳቤ በመመራት ሰፊ የዲፕሎማሲ ንቅናቄ እያደረገ ነው። የኢትዮጵያ አካሄድ የጋራ ተጠቃሚነትን ያረጋገጠ ነው። ኢትዮጵያ የ130 ሚሊዮን በላይ ህዝብ ግዙፍ የፍጆታ ገበያዋን የታላቁን ህዳሴ ግድብ ታዳሽ ኃይልንና የኢትዮጵያ አየር መንገድን የመሳሰሉ ትላልቅ ሀብቶቿን ከጎረቤቶቿ ጋር ተካፍሎ ለመጠቀም ዝግጁ መሆኗን አሳውቃለች። በምላሹም ያለ አንዳች የጸጥታ ስጋት ንግዷን የምታንቀሳቅስበት የባህር በር ባለቤትነት ያስፈልጋታል። የባህር በር አልባነት ለዘላለም ተፈርዶ የሚኖር ቅጣት አይደለም። የሐምሌ ወር የመጨረሻ ቀን ኦገስት 6 በማደግ ላይ ያሉ የባህር በር የሌላቸው ሀገራት ቀን ሆኖ ሲከበር እንዲሁም የአዋዛው ታሪካዊ የ2024-2034 የድርጊት መርሃ ግብር ሲጸድቅ የተዘጉ በሮች በፍትህ ሚዛን እንደሚከፈቱ ብሩህ መንገድ እያሳየን ነው። ለኢትዮጵያ ይህ ጉዳይ የህልውና የታሪክና የትውልድ ጥያቄ ነው። መልክዓ ምድር የህዝቦችን ብሩህ የነገ ተስፋ ሊያጨልም ፈጽሞ አይገባውም። ዓለም አቀፍ ህጎች ሲከበሩና የኢትዮጵያ የመደመር ፍልስፍና የቀጠናውን ሀገራት በጥብቅ ሲያስተሳስር የተዘጉ በሮች በሰላም መከፈታቸው አይቀሬ ታሪካዊ እውነት ይሆናል። ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ ላይ ከመወዳደር በዘለለ የዲሞክራሲ ልምምድን ለማጽናት ሰርቷል ሲሉ የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ ተናገሩ። በብልጽግና ፓርቲ ዋና መስሪያ ቤት በአዲስ አበባ መቀመጫቸውን ላደረጉ የዲፕሎማቲክ ማህበረሰብ አባላት በሰባተኛው ጠቅላላ ምርጫ ዙሪያ ገለጻ ተደርጓል። ዶክተር ቢቂላ ሁሪሳ ብልጽግና ፓርቲ በሰባተኛው ጠቅላላ ምርጫ ላይ ተወዳዳሪ ከመሆን በዘለለ የዲሞክራሲ ምህዳሩን ለማሳደግ መስራቱን ገልጸዋል። ጠንካራ መንግስት የሚመሰረተው ጠንካራ ፓርቲ ሲኖር ነው ያሉት ዶክተር ቢቂላ ፓርቲው ከህዝብ ጋር ተቀራርቦ እየሰራ ስለመሆኑም አንስተዋል። በብልጽግና ፓርቲ ዓለም አቀፍ ግንኙነት ጀነራል ዳይሬክተር ነብዩ ስሁል በበኩላቸው ሰባተኛው ጠቅላላ ምርጫ በስኬት መጠናቀቁን ለዓለም አቀፉ ማህበረሰብ ማብራሪያ የሰጡ ሲሆን ለዚህም ህዝቡ በዲሞክራሲ ያለውን እምነት በማረጋገጡ ነው ብለዋል። ከፍተኛ የሆነ የመራጭ ቁጥር የተመዘገበበት ምርጫ መካሄዱን የገለጹት አቶ ነብዩ እንደ ሀገር የምርጫ ሂደትን ከፍ ያደረገም ነበር ብለዋል። የዲፕሎማቲክ ማህበረሰብ አባላት በበኩላቸው ብልጽግና ፓርቲ እንደ ሀገር እያስመዘገባቸው ላሉ ውጤቶች እውቅና ሰጥተዋል። ዘገባው የሪፖርተራችን መስከረም ቸርነት ነው። ኢትዮጵያ በአረንጓዴ አሻራ ያስመዘገበችው ስኬት በዓለም አቀፍ መድረኮች ላይ እንደ ተረጂና ተመጽዋች ሳይሆን እንደ መፍትሄ አቅራቢ ሀገር በኩራትና በነጻነት ቀና ብላ እንድትቆም አድርጓታል። መርሃ ግብሩ የውሃ ሀብቶችን ከጥፋት የሚታደግ ኢትዮጵያንም ከውጭ እርዳታ ጥገኝነት በማላቀቅ እውነተኛ ሀገራዊ ክብሯንና ሉዓላዊነቷን የሚያከብር ታላቅ ፕሮጀክት ነው። ወንደሰን አፈወርቅ በዚህ ዘመን የዕለት ጉርሱን በድርቅ ምክንያት ከውጭ እርዳታ የሚጠብቅ አፈርና ውሃውን ጠብቆ ማቆየት የማይችል ሀገር በድንበሩ ላይ ሺህ ወታደር ቢያኖር እንኳን በኢኮኖሚው ክብሩንና ፖለቲካዊ ሉዓላዊነቱን አሳልፎ እንደሰጠ ይቆጠራል። ከስንዴ ልመና ለመላቀቅ ስሟን ከእርዳታ ወደ አምርቶ ተመጋቢ አልፎም ለሌሎች ሀገራት የምትተርፍ በሚል መተካት ለቻለችው ኢትዮጵያ ደግሞ ትርጉሙ ከዚህም ከፍ ያለ ነው። በ21ኛው ክፍለ ዘመን የሀገራት ህልውና ፈተና ከድንበር ተሻጋሪ ወታደራዊ ስጋት ባልተናነሰ
ከአየር ንብረት መዛባት፣ ከአፈር መሸርሸርና ከተፈጥሮ ሀብት ውድመት ጋር እየተያያዘ መጥቷል። ከአየር ንብረት ለውጥ ጋር ተያይዞ ዓለምን እያሸበሩ የሚገኙት ድርቅ፣ የመሬት መሸርሸር፣ የውሃ ምንጮች መድረቅን የመሳሰሉ ክስተቶች የጥይት ድምፅ ሳይሰማ የሀገርን ክብርና ሕልውና የሚፈታተኑ ሕዝብን ለስደትና ለምግብ እርዳታ የሚዳርጉ አደገኛ ክስተቶች ሆነዋል። እናም ለዚህ ነው ለኢትዮጵያ አረንጓዴ አሻራ የመሬት ለምነትን በመጠበቅ የምግብ ዋስትናን የሚያረጋግጥ የውሃ ሀብቶችን ከጥፋት የሚታደግ ኢትዮጵያንም ከውጭ እርዳታ ጥገኝነት በማላቀቅ እውነተኛ ሀገራዊ ክብሯንና ሉዓላዊነቷን የሚያስከብር ታላቅ ፕሮጀክት የሆነው። ይህም ባለፉት ዓመታት በተጨባጭ የጠፉ የውሃ ሀብቶች ተመልሰው ይሸረሸር የነበረውን መሬት ከመሸርሸር መታደግ ተችሎ ተረጋግጧል። የሀገራችን የደን ሽፋን የአረንጓዴ አሻራ መርሃ ግብር ከመጀመሩ በፊት ወደ 17.2% ነው የነበረው። በአሁኑ ወቅት ላይ ግን በተደረገው የደን ቆጠራ ወደ 23.6 መድረስ ችሏል። ይሄ በጣም ትልቅ ውጤት ነው። ከዚህ በፊት ደርቀውና ጠፍተው የነበሩ የውሃ አካላት መልሰው ማገገም የጀመሩበት ከነበሩበትም በተሻለ ሁኔታ ውሃ የያዙበት አግባብ ነው ያለው። ያ ብቻ ሳይሆን ከአረንጓዴ አሻራ መርሃ ግብር መጀመሩ በፊት ከፍተኛ የሆነ የአፈር መታጠብ ነበረ። በሀገራችን እስከ 130 ቶን አፈር በአንድ ሄክታር የእርሻ መሬት ታጥቦ ወደ ውሃ አካላት ይገባ ነበረ። ይሄ ፕሮግራም ከተጀመረ በኋላ ግን የአፈር መታጠቡ ወደ 54 ቶን በሄክታር የቀነሰበትና በጣም ትልቅ ውጤት የተገኘበት ነው። ከ2011 ዓ.ም ወዲህ በኢትዮጵያ በስፋት የተገበረ የሚገኘው የአረንጓዴ አሻራ መርሃ ግብር የሀገርን ሉዓላዊነት፣ የምግብ ዋስትናና ጂኦፖለቲካዊ ተጽዕኖ ማስከበር የሚያስችል ነው። በዚህ ዘመን የአንድ ሀገር ትልቁ የሉዓላዊነት ፈተና በምግብ ራስን አለመቻል ነው። የመሬት መሸርሸርና የአፈር ለምነት መቀነስ ገበሬውን ለምግብ እርዳታ ጥገኛ ሲያደርገው፣ ሀገርንም በውጭ እርዳታ ሰጪዎች ፖሊሲ ጫና ስር እንድትወድቅ ያደርጋል። አሁን ላይ የአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠሩ ችግኞችን በመትከል የአፈር መሸርሸርን አስቁሟል። የከርሰ ምድር ውሃ እንዲያገግም አድርጓል። ይህ ደግሞ የመስኖ ልማትና ለበጋ ስንዴ ምርታማነት ትልቁን መሰረት ጥሏል። በምግብ ራስን መቻል ማለት ደግሞ በምግብ እርዳታ ስም የሚመጣን የውጭ ጫና የመመከትና ኢኮኖሚያዊ ሉዓላዊነትን የማረጋገጥ ታላቅ እርምጃም ሆኗል። ኢትዮጵያ ይህ እንዴት ይሆንላታል ሲል የነበረው ዓለምም ችላለች ሲል መስክሯል። Your Excellencies Abiy Ahmed Ali, Prime Minister of the Federal Democratic Republic of Ethiopia. ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ቁርጠኛ መሪ ሲሆኑ በአመራርም ለኢትዮጵያ ብቻ ሳይሆን ለአፍሪካና ለዓለም ተምሳሌት የሚሆን ስራን አከናውኗል። በገጠር ልማት የአካባቢውን ነዋሪዎች ተጠቃሚ እያደረገ የግብርና ምርታማነትን፣ የአረንጓዴ አሻራን በመተግበር ያስመሰከሩት ውጤታማነት የሚደነቅ ነው። በተለይ ጠቅላይ ሚኒስትር አብይ ያለው ተነሳሽነትና ረሃብን ለማጥፋት ያከናወኑ ስራ ተምሳሌት ነው። ለዚህም በድርጅቱ ከፍተኛ የሚባለው ሜዳሊያ ስናበርክትሎ በደስታ ነው። በሌላ በኩል ደግሞ መርሃ ግብሩ የኃይል አቅርቦትንና የውሃ ሀብቶችን ዘላቂነት ማስጠበቅ ያስችላል። ኢትዮጵያ ባሏት ተፋሰሶች ዙሪያ ያከናወነችው የአፈርና ውሃ ጥበቃ ስራ ታላቁ የህዳሴ ግድብን ወደ መሳሰሉ ግዙፍ ግድቦች የሚገባውን ደለል እንዲቀንስ በማድረግ የተገነቡ መሰረተ ልማቶችን እድሜ ማርዘም እያስቻለ ነው። የውሃ ሀብት እንዳይደርቅ ብሎም ጠፍቶ የነበረው እንዲያገግም በማድረግ የኃይል አቅርቦትን አስተማማኝ አድርጎታል። በኃይል አቅም ራስን መቻልና ለጎረቤት ሀገራት የኤሌክትሪክ ኃይል ማቅረብ ደግሞ የኢትዮጵያን ቀጠናዊ የዲፕሎማሲ አቅም በከፍተኛ ደረጃ ገንብቶታል። በዓለማችን አሁን ላይ የአየር ንብረት ለውጥ ትልቁ የፖለቲካና የዲፕሎማሲ መነጋገሪያ አጀንዳ ነው። ኢትዮጵያ በአረንጓዴ አሻራ አማካኝነት በቢሊዮን የሚቆጠሩ ችግኞችን በመትከል የካርበን ልቀትን በመቀነስ ረገድ ለዓለም አቀፉ ማህበረሰብ በተግባር የታየ አርአያ ሆናም እየተጠቀሰች ነው። ይህ ስኬት ኢትዮጵያ በዓለም አቀፍ የመደራደሪያ መድረኮች ላይ እንደ ተረጂና ተመጽዋች ሳይሆን እንደ መፍትሄ አቅራቢ ሀገር በኩራትና በነጻነት ቀና ብላ እንድትቆም አድርጓታል። ከእርዳታ ጠባቂነት ወደ መፍትሄ አፍላቂነት የተደረገው ይህ ሽግግር የኢትዮጵያን ዓለም አቀፍ ክብርና ሉዓላዊነትም ከፍ አድርጎታል። የአረንጓዴ አሻራ መርሃ ግብር አካባቢን የመንከባከብ ስራ ብቻ ሳይሆን የምግብ ዋስትናን በማረጋገጥ የውሃና የኃይል ሀብትን በመጠበቅ እንዲሁም የዲፕሎማሲ የበላይነትን በማጎልበት እውነተኛ ሀገራዊ ሉዓላዊነትን በጽኑ መሰረት ላይ እየተከለ ያለ ታሪካዊ ተግባር ነው። ኢትዮጵያ ለኮፕ 32 አዘጋጅነት መመረጧ የአረንጓዴ ኢኮኖሚ ልማት ቁርጠኛ መሆኗን ይበልጥ የምታረጋግጥበት ነው። የፕላንና ልማት ሚኒስቴር አመራሮችና ሰራተኞች ኮፕ 32ን ምክንያት በማድረግ በምስራቅ ሸዋ ዞን በተለያዩ ስፍራዎች የችግኝ ተከላ መርሃ ግብር አካሂደዋል። ሙሉ ግርማዬ። ኢትዮጵያ ባልተቋረጠ የአረንጓዴ አሻራ ንቅናቄ በዜጎች ተሳትፎ ተጨባጭ ለውጥን እያስመዘገበች ቀጥላለች።
አረንጓዴ ኢኮኖሚ ጉዞ ኢኮኖሚያዊ እድገትን ከተፈጥሮ ሀብት ጥበቃ ጋር በማስተሳሰር ተግባራዊ ማድረግ የጀመረችበት መንገድ ነው። የአረንጓዴ አሻራ ደግሞ የዚሁ መገለጫ ነው። ይህ የኢትዮጵያ ተግባርም ዓለም አቀፍ እውቅናን ያጎናጸፈም። የኮፕ 32 አዘጋጅ የሆነችው ኢትዮጵያ የአረንጓዴ ኢኮኖሚ ልማቷን በማስቀጠል ቁርጠኛ መሆኗን የሚያረጋግጥ ስራን እየሰራች ትገኛለች። የፕላንና ልማት ሚኒስቴርም ይህንን ታሳቢ ያደረገ የችግኝ ተከላ መርሃ ግብርን በምስራቅ ሸዋ ዞን አከናውኗል። የኮፕ 32ን ስናዘጋጅ ኢትዮጵያ ላለፉት በርካታ ዓመታት እየሰራች ያለችውን የአየር ንብረትን ለመከላከል እየወሰደች ያለችውን እርምጃ የበልጥ የምናሳይበት የበልጥ የምናጎላበትና እስካሁንም ካገኘችው እውቅና በላይ ተጨማሪ ዲፕሎማሲያዊ ድልና እውቅና የምታገኝበት ሁኔታ የሚፈጥር ስለሆነ ለዛ መታሰቢያ የሚሆን የችግኝ ተከላ መርሃ ግብር ነው ያካሄደው። ይህ የሚኒስቴር መስሪያ ቤቱ ተግባር አረንጓዴ አሻራ ከችግኝ ተከላ ባለፈ የኢኮኖሚ ሽግግር፣ የምግብ ዋስትናና የአካባቢ ጥበቃ ስራ መሆኑን በተግባር ያረጋግጣል። የምናደርገው የዘንድሮ መርሃ ግብር ይበልጥ ከቀደሙት ተሞክሮቻችን በመማር የአርሶ አደሮቻችንን የገቢ ሁኔታ የሚያሻሽሉ የአግሮ ፎረስትሪ ችግኞች እየተከልን ያለ ነው። በዋናነት ሮማን፣ ብርቱካን፣ የፍራፍሬ ተክሎችን ነው እየተከልንበት ያለው። በቀጣይ በተለይ ሀገራችን በምታከናውነው የኮፕ 32 መርሃ ግብር ይበልጥ ያለንን ቁርጠኝነት እንዲሁም ደግሞ የሰራናቸውን ስራ ውጤታማ በሆነ መንገድ የምናሳይበት አካል ነው ማለት ነው። አረንጓዴ አሻራ ሲነሳ የዜጎች ተሳትፎ ለስኬቱ እንደ ጀርባ አጥንት ይወሰዳል። ከመቼውም ጊዜ በላይ ዜጎች ባህል አድርገውት የሚሳተፉበትም ተግባር ነው። ይሄ ችግኝ ፍሬ የሚያፈራ በሀገራችን ለትውልዱ ለሙሉ ህብረተሰብ ትልቅ ተስፋን የሚጭር ነው። ችግኝ መትከል ሀገራዊ ኃላፊነት ስለሆነ እያንዳንዳችን ድርሻ ነው ብዬ ነው የማስበው። የዛሬው ደግሞ የተለየ ነው። ደስ ይላል። አረንጓዴ አሻራችንን ማሳረፋችን በራሱ እድለኛነት ነው። የፕላንና ልማት ሚኒስቴር በ7 ሄክታር መሬት ላይ ለአርሶ አደሩ ኢኮኖሚያዊ ፋይዳ ያላቸውን ከ4000 በላይ የፍራፍሬ ችግኞችን ተክሏል። ይህ ተግባርም ኢትዮጵያ በአረንጓዴ ልማት ቁርጠኛ ሆና እንደምትቀጥል የሚያረጋግጥ ነው። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው። ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርማ አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ከዜና ኢትዮጵያ ጋር ናቸው። አሁን ደግሞ ወደ ውጪ ዘገባችን እንሻገራለን። በአሜሪካና በቻይና መካከል የዲፕሎማሲያዊ ግንኙነቶችን የማደስ ጥረቶች ቢኖሩም ዋሽንግተንና ቤጂንግ በኤአይ በሮቦቲክስና በድሮን ቴክኖሎጂዎች ላይ የጣሏቸው የእርስ በርስ ማዕቀቦች የሁለቱን ሀያላን ሀገራት የቴክኖሎጂ ፍልሚያ ወደ አዲስ ደረጃ አሸጋግሮታል። ይህም በመስከረም ወር በዋሽንግተን ይካሄዳል ተብሎ የሚጠበቀውን የሁለቱ መሪዎች ንግግር አደጋ ላይ ጥሎታል። አዝመራው ሞሴ
በዓለም አቀፍ የፖለቲካና የኢኮኖሚ መድረክ ላይ ከሚታዩት ዘመናዊ ድራማዎች መካከል የአሜሪካና የቻይና ግንኙነት ቀዳሚውን ስፍራ ይዛል። በቅርብ ወራት በዋሽንግተንና በቤጂንግ መካከል የሚደመጡ የዲፕሎማሲያዊ ንግግሮች፣ የወዳጅነት ፈገግታዎችና የዝግጅት ስብሰባዎች የዓለማችን ሁለቱ ግዙፍ ኢኮኖሚዎች ወደ ተረጋጋ ማዕበል አልባ ወደብ እየተጓዙ ነው የሚል ተስፋ አጭረው ነበር። በተለይም በግንቦት ወር የፕሬዚዳንት ዶናልድ ትራምፕ የቤጂንግ ጉብኝትና በሐምሌ ወር አጋማሽ በሁለቱ ሀገራት ከፍተኛ የኢኮኖሚ ባለስልጣናት መካከል የተደረገው የቪዲዮ ውይይት እንዲሁም በመስከረም ወር ይካሄዳል ተብሎ የሚጠበቀው የፕሬዚዳንት ጂጂንፒንግና የፕሬዚዳንት ዶናልድ ትራምፕ የዋሽንግተን ንግግር ይህንን እምነት የሚያጠናክሩ ይመስሉ ነበር። ነገር ግን ከዚህ ውጫዊ ዲፕሎማሲያዊ ሽንገላዎች በስተጀርባ በሁለቱ ሀያላን ሀገራት መካከል ያለው ስትራቴጂያዊ የቴክኖሎጂና የንግድ ፍልሚያ ስሩን እየሰደደ ወደ አዲስ የጠነከረ የታክቲክ ምዕራፍ እየተሸጋገረ ይገኛል። ይህ አዲስ ፍልሚያ የተቀጣጠለው ዋሽንግተን በቻይና የቴክኖሎጂ ኩባንያዎችና ተቋማት ላይ የጣለችውን ገደብ በከፍተኛ ሁኔታ ማሳደጓን ተከትሎ ነው። የአሜሪካው የፌዴራል ኮሚኒኬሽን ኮሚሽን በቻይና በሚመረቱ አዳዲስ ሰው መሰልና 4 እግር ያላቸው ሮቦቶች እንዲሁም የኃይል ማመንጫዎችና የድሮን ቴክኖሎጂዎች ላይ የእግድ ውሳኔ ማሳለፉ እንዲሁም የትራምፕ አስተዳደር ከ40 በላይ የቻይና ኩባንያዎችን በጥቁር መዝገብ ውስጥ ማካተቱ የቻይናን ትዕግስት ፈትኖታል። ለእነዚህ የዋሽንግተን አጣዳፊና ተከታታይ ምቶች የቻይና የንግድ ሚኒስቴር የሰጠው ምላሽ ግን ድንገተኛ ወይንም በስሜት የተመራ አይመስልም። ቤጂንግ 7 የአሜሪካ ተቋማትና ኩባንያዎችን በጥቁር መዝገብ ውስጥ በማካተት ከቻይና ኩባንያዎች ጋር እንዳይሰሩ ማገዷን፣ ወደ አሜሪካ የሚላኩ ድሮኖችና የቴክኖሎጂ ክፍሎች ላይ ጥብቅ የኤክስፖርት ቁጥጥር ማድረጓንና በውጭ ሀገር ሶፍትዌር በሚሰሩ ዕቃዎች ላይ የመጀመሪያውን የብሔራዊ ደህንነት ምርመራ ማስጀመሯን ይፋ አድርጋለች። ይህ እርምጃ የሚያሳየው ቻይና ከአሜሪካ የሚሰነዘርባትን የኢኮኖሚና የቴክኖሎጂ ማዕቀቦች ለመመከት የገነባችው የሕግና የፖሊሲ መዋቅር አሁን በተግባር እየዋለና ሙሉ አቅሙ ላይ መድረሱን ነው። የቻይናው የአርቲፊሻል ኢንቴሊጀንስ ሞዴሎች በአጭር ጊዜ ውስጥ ከፍተኛ እድገት በማሳየት ከአሜሪካው የሲሊኮን ቫሌ ስም ያላቸው ኩባንያዎች ጋር መፎካከር መጀመራቸው በዋሽንግተን በኩል ትልቅ ስጋት የፈጠረ ነው። ዋሽንግተን የቻይና ኩባንያዎችን የአእምሯዊ ንብረት ስርቆትና የብሔራዊ ደህንነት ስጋት በሚል ምክንያት ለማገድ ማሰቧ በቤጂንግ ዘንድ እንደ ትልቅ ቀይ መስመር ተቆጥሯል። አሜሪካ በዓለም አቀፍ ደረጃ የቻይናን የአርቲፊሻል ኢንቴሊጀንስ ሞዴሎች ለማገድ ከሞከረች ውድድሩ ወደ አጠቃላይ የዲጂታል ጦርነት ሊያመራን የሚችልበት እድል ሰፊ መሆኑም እየተመላከተ ነው። እነዚህ የተካረሩ የእርስ በርስ ማዕቀቦች በመስከረም ወር የታቀደውን የጂጂንፒንግና የትራምፕ የዋሽንግተን ጉባኤ ይሰርዙት ይሆን የሚለው ጥያቄ እየሰፋ መጥቷል። ነገር ግን የፖለቲካ ተንታኞች እንደሚሉት ጉባኤው የመሰረዝ እድሉ አነስተኛ ነው። ምክንያቱም ሁለቱ ወገኖች የከፍተኛ አመራሮች ውይይትን እንደ ሽልማት ሳይሆን ይበልጥ አለመግባባቶችን ወዳልተፈለገ ግጭት እንዳያመሩ መቆጣጠሪያ መሳሪያ አድርገው ስለሚመለከቱት ነው። ያም ሆኖ ግን አሁን ያለው ውጥረት የስብሰባውን አጀንዳ ማጥበቡ የማይቀር ነው። ጉባኤው ሰፊ ውይይቶችን ከመፈራረም ይልቅ ውጥረቱን ወደ ማቀዝቀዝና የውይይት መስመሮችን ክፍት ወደ ማድረግ ላይ ብቻ ሊያተኩር ይችላል። እናም ሁለቱ ሀገራት ተግባራዊ ስትራቴጂያዊ መረጋጋት እንፈልጋለን ቢሉም ትርጉሙ ግን ለሁለቱም የተለያየ ነው። ለዋሽንግተን መረጋጋት ማለት ፉክክሩ ቢቀጥልም ንግግሩ አለመቋረጡ ሲሆን፣ ለቤጂንግ ደግሞ አሜሪካ በብሔራዊ ደህንነት ስም የምታዋጣቸውን የቴክኖሎጂና የንግድ ገደቦች መቀነሷ ነው። ይህ መሰረታዊ የጽንሰ ሀሳብ ልዩነት እስካልተፈታ ድረስ ከመስከረሙ የመሪዎች ጉባኤ በኋላም ቢሆን የአሜሪካና የቻይና የቴክኖሎጂ ፍልሚያ ተጠናክሮ እንደሚቀጥል ይጠበቃል። በመጨረሻም የስፖርት ዜና። በእግር ኳሱ ዓለም ከሚገኙ እጅግ ውድ ወጣት ተጫዋቾች አንዱ ለመሆን በቅቷል። ኮትዲቯራዊ አጥቂ ያን ዲዮማንዴ ሪያል ማድሪድ ለተጫዋቹ 140 ሚሊዮን ዩሮ በመክፈል የግሉ አድርጎታል። እሱ ባለው ተሾመ ከአቢጃን ጎዳናዎች እስከ ዓለም እግር ኳስ ታላቅ ክለብ ወደ ከፍተው ለመውጣት የፈጠነው ያን ዲዮማንዴ እንደ አውሮፓውያን አቆጣጠር በህዳር 2006 በኮትዲቯር የተወለደው ዲዮማንዴ ገና 19 ዓመቱ ላይ ይገኛል። ነገር ግን በጥቂት ዓመታት ውስጥ ወጣቱ የፊት መስመር ተጫዋች በዲኤምኢ አካዳሚ ተሰጥኦውን ካሳደገበት ተነስቶ ለኮትዲቯር ብሔራዊ ቡድን እስከ መጫወት ደርሷል። አሁን ደግሞ የሀያሉን ክለብ የሪያል ማድሪድ ነጩን ማሊያ ለመልበስ ፊርማውን በማኖር በአሰልጣኝ ሆሴ ሞሪኖ የሚመራው ቡድን አካል ሆኗል።
ዲዮማንዴ በክለብ ደረጃ እግር ኳስ ከመጫወቱ በፊት ገና በ15 ዓመቱ ወደ አሜሪካ ተጉዞ እድገቱን በዲኤምኢ አካዳሚ ጀምሯል። ወደ ጀርመን ከመዛወሩ በፊት በኤኤስ ፍሬንዚ እና በሌጋኔስ ቢ ቡድን ቆይታዎችን አድርጓል። ከዚያም ታላቁ የስኬት ምዕራፍ መጣ። በ25-26 የውድድር ዘመን ዲዮማንዴ ለአርቢ ላይፕዚግ ፊርማውን አኖረ። በቡንደስሊጋው ከሚገኙ እጅግ አስደናቂ ወጣት ተጫዋቾች አንዱ ለመሆን በቃ። በቡንደስሊጋው ባደረጋቸው 33 ጨዋታዎች 12 ግቦችን አስቆጥሯል። ነገር ግን ቁጥሮች የታሪኩን የተወሰነ ክፍል ብቻ ነው የሚናገሩት። የዲዮማንዴ ፍጥነት በመስመሮች ላይ የሚያደርገው ያልተገመቱ እንቅስቃሴዎች ልዩ ያደርጉታል። ሁለቱንም እግሮች ይጠቀማል። በሁለቱም የመስመር ቦታዎች ላይ መጫወት ይችላል። ሪያል ማድሪዶች የሚያስፈልጋቸው በትክክል እሱ እንደሆነ ያምናሉ። የስፔኑ ግዙፉ ክለብ ለላይፕዚግ በመጨረሻም 140 ሚሊዮን ዩሮ የሚደርስ የዝውውር ሂሳብ በመክፈል ልጁን የግሉ አድርጓል። የዝውውር ዋጋው በአውሮፓ ውስጥ አንድ ትልቅ የውድድር ዘመን ብቻ ላሳለፈ ወጣት ይህ እጅግ በጣም ትልቅ ዋጋ ይመስላል። ሪያል ማድሪዶች ይህን ያህል ከፍተኛ ገንዘብ ለማውጣት ለምን ፈቃደኛ ሆኑ? መልሱ የሚጀምረው በቀኝ መስመር ላይ ነው። ማድሪድ ለበርካታ የውድድር ዘመናት በዚያ ቦታ ላይ የረዥም ጊዜ መፍትሄ ለማግኘት ሲታገሉ ቆይተዋል። ሮድሪጎ በቦታው ተጫውቷል። ነገር ግን በአሁኑ ጊዜ ከኤሲኤል ጉዳት በማገገም ላይ ይገኛል። ፌዴሪኮ ቫልቬርዴ፣ ጁድ ቤሊንጋም እና አርዳ ጉለር በተፈጥሮ ለሌሎች ቦታዎች የሚመቹ ቢሆኑም በቀኝ መስመር ላይ ተሰልፈው ተጫውቷል። ባለፈው ክረምት ሪያል ማድሪድ አርጀንቲናዊውን ወጣት ፍራንኮ ማስቶንቱኖን ከሪቨር ፕሌት በ63 ሚሊዮን ዩሮ ገደማ ሲያስፈርሞ ሌላ መፍትሄ ያገኙ መስሎ ነበር። ነገር ግን ማስቶንቱኖ ራሱን ለማግኘት ተቸግሮ የነበረ ሲሆን አሁን በውሰት ወደ ፊዮረንቲና ለመሄድ ተዘጋጅቷል። በርናርዶ ሲልቫም በዚህ ክረምት የመጣ ቢሆንም ማድሪድ እንደ ባህላዊ የመስመር ተጫዋች ሳይሆን በይበልጥ በመሃል ቦታዎች ላይ እንደሚጠቀሙት ይጠበቃል። ይህም ዲዮማንዴን ሙሉ በሙሉ የተለየ አማራጭ አድርጓል። ነገር ግን ይህ ዝውውር አሁንም ስጋቶች አሉበት። ላሊጋው ከቡንደስሊጋው የተለየ ነው። በጀርመን በላይፕዚግ ቤት ብዙ ጊዜ ከክፍት ጨዋታዎችና ከፈጣን ሽግግሮች ኳስ ተጠቃሚ ነበር። በሪያል ማድሪድ ግን ዲዮማንዴ ከኳስ ጀርባ በከፍተኛ ቁጥር ወደ ኋላ ተመልሶ ከሚከላከሉ ቡድኖች ጋር አዘውትሮ ይጋፈጣል። እነዚህን ግድግዳዎች ለመስበር ትዕግስትንና ፈጠራን ይጠይቃል። እነዚህ ደግሞ ይህ ወጣት ተጫዋች አሁንም ሊያዳብራቸው የሚገቡ ዘርፎች ናቸው። ስለ መከላከሉም ጥያቄዎች ይነሳሉ። በላይፕዚግ የተከላካይነት ኃላፊነቱ እንደ ሁኔታው ይለዋወጥ ነበር። በሞሪኖ ስር ከኳስ ውጭ የበለጠ እንዲሰራ ሊጠየቅ ይችላል። በሪያል ማድሪድ እነዚህ ነገሮች ተጫዋቹን ጫና ውስጥ ሊከቱ ይችላሉ። በርናቤው ይቅር ባይ አይደለም። እያንዳንዱ ያመለጠ እድል፣ እያንዳንዱ የተሳሳተ ኳስና እያንዳንዱ ደካማ ውሳኔ የዜና ርዕስ ሊሆን ይችላል። ምናልባትም ይህ ወጣት ኮትዲቯራዊ የሚገጥመው ትልቁ ፈተና እሱ ነው። ምክንያቱም ሪያል ማድሪዶች ሁሉ ነገሩ የተጠናቀቀ ኮከብ እየገዙ አይደለም። እጅግ አስደናቂ የአካል ብቃት፣ የቴክኒክ ጥራትና እምነት ያለው የ19 ዓመት ወጣት ወደ ታላቅ ኮከብነት ሊያድግ እንደሚችል እየተወራረዱ ነው። የወጣበት ዋጋ እጅግ በጣም ውድ ነው። ነገር ግን ዲዮማንዴ ማድሪድ እንደሚመኘው ካደገ ኢንቨስትመንቱ በመጨረሻም በጣም የተለየ መስሎ ሊታይ ይችላል። ታሪክ ከአቢጃን ወደ አውሮፓ፣ ከታዳጊ ቡድን ወደ ቡንደስሊጋ እንዲሁም ከላይፕዚግ እስከ ሳንቲያጎ በርናቢዮ ደጃፍ አድርሶታል። አሁን ደግሞ ትልቁ ምዕራፍ ጀምሯል። ጥያቄው አሁን ተሰጥኦ አለው ወይ የሚለው አይደለም። ጥያቄው ያንን ተሰጥኦ ወደ ታላቅነት መቀየር ይችላል ወይ የሚለው ሆኗል። ተመልካቾች ለ2 ሰዓታት ያህል በያላችሁበት የዘለቀው ዜና ኢትዮጵያ በዚሁ ተጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጃ ዜናዎችን መርቻለሁ። በሰላም ዋሉ።